ጤና ይስጥልን የሰርክል ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ይዤ የመጣሁት የፋኖ የዲፕሎማሲ ጉዳይን በተመለከተ ነው። ይህ ሲባል እንግዲህ ምን ማለት ነው? ፋኖ አገር ውስጥ እያደረገ ካለው የትጥቅ ትግል በተጨማሪ በዲፕሎማሲው መስክ ምን ነገሮችን እያከናወነ ነው? ምን ነገሮችንስ ባለማከናወኑ ምክንያት ምን እየተከሰተ ነው? ቀጣናው ላይ ምን አይነት ሁነቶች አሉ የሚለውን በጥቂቱ ለመዳሰስ እሞክራለሁ። በተለይ ከዚህ ጉዳይ ጋር በተያያዘ የአዲሱ የፋኖ ንቅናቄ ማለትም አፋብን የውጭ ጉዳይ መምሪያ ኃላፊ ሆነው አርበኛ ብሩክ የተናገረው ሀሳብ አለ። በተለይ ከመሳይ ጋር ቀርቦ አንድ የሰጠው ሀሳብ አለ። እሱን በተመለከተ በድምጽ ወደ ኋላ ላይ አካትቻለሁ ማለት ነው። በአጠቃላይ ግን አሁን ላይ በሀገሪቱ እየተከሰተ ያለው ነገርና እሱን ለዓለም በማስረዳት በኩል ፋኖ ምን ነገሮችን እያደረገ ነው ወይስ እየተከሰቱ ያሉ ሁነቶች ምንድናቸው የሚለውን እንደ በጥቂቱ ለማየት ያህል ምን ላይ ነው ያለው ፋኖ የሚለውን እንግዲህ እንደሚታወቀው ኢትዮጵያ ያለችበት ቀጠና በጣም እየተናጠ ከጊዜ ወደ ጊዜ አማጽያንና ታጣቂ ኃይላት ወይም ደግሞ በግጭት ማዕከል ውስጥ ያሉ አካላት እየበዙና እየጎረፉ የመጡበት ሁኔታ ነው ያለው። እንግዲህ አሁን ባለው ሁኔታ እንኳን የፌደራል መንግስት ከሻቢያ ከህወሓትና እንዲሁም ከፋኖ አልፎም ከጎረቤት ሀገራት ጋር ለምሳሌ ከሻቢያ እንዳለ ሆኖ ማለት ነው ከሱዳን ጋርም በሱዳን በኩል ዛቻዎች አሉ። በኬንያ በኩል ትብብር እንዳለ ይታወቃል። እንግዲህ ያ ትብብር በሀገሪቱ ላይ ሊያመጣ የሚችለው ቀውስ እንዳለ ሆኖ እንዲሁም ደግሞ ከጅቡቲ ጋር ያለው መጠነኛ መፋጠጥ አለ። እንዲሁም ከሶማሌ ጋር በተለይ ከሐሰን ሼክ ቡድን ጋር ያለው ነገር ይታወቃል። በዚህ ዙሪያ ያለችው ግብጽ ምን እየሰራች ነው የሚለው ነገር በግልጽ የሚታወቅ ጉዳይ ሆኖ እያለ እንግዲህ ፋኖም እንደ ውስጥ ኃይል ምን ነገሮችን እያደረገ ነው? በቀጠናው ያሉ ሀገሮች ፋኖ እንዴት ይረዱታል? የውጭ ሚዲያዎችስ ፋኖን እንዴት ይገነዘቡታል? የሚለው በጣም መሰረታዊ ጉዳይ ነው። እንግዲህ ከወራት በፊት በጣም በርካታ ዘገባዎች ወጥተዋል። እንግዲህ እንደሚታወቀው ቀደም ሲል በተለይ ፋኖን ጉዳይ በተመለከተ አንደኛ ስሙ እንዲነሳም አይፈለግም ነበረ። ዓለም እንዲያውቀው አይፈለግም። ትምከተኛ፣ ነፍጠኛ ወዘተርፈ የሚሉ መደበቂያዎች ስለነበሩ ከዛ ውስጥ ተፈልቅቆ ፋኖ የሚባል ቡድን ይወጣል ተብሎ ፈጽሞ አልታሰበ ነበረ። አሁንም ታልጋ በመለጠፍ በተለይ ስሙ መጥራት ጀመሩት። ጠቅላይ ሚኒስትሩን ከቅርብ ጊዜ በኋላ ነው እንጂ ቀደም ሲል ያው ጽንፈኛዎች እያሉ ነበር የሚጠሩት እና አማራ ክልል ያለው ትግል አጠቃላይ ቅርጹ ምን ይመስላል? በተለይ የመካከለኛው ምስራቅ አካባቢ ሀገራት አማራ ክልል ያለውን እንቅስቃሴ ከክርስትናና እስልምና ጋር በማያያዝ በጥሩና በበጎ አይመለከቱትም ነበር። ስለዚህ ያንን ደግሞ ይፋ ማድረግ ያለበት ራሱ ፋኖ ነው ማለት ነው። እንግዲህ ከቀናት በፊት እንደሰራሁት የአብይ አህመድ መንግስት በተለይ በዚህ በኦሮሚያ ክልል የሚገኙ ክርስቲያኖችን ሰማዕት ከማድረግ ባሻገርና በሃይማኖቶች መካከል ክፍፍል እንዲፈጠር ከማድረግ በዘለል ደግሞ በትላንትና ሁለት በአማራ ክልል እንዲሁ ተመሳሳይ ነገር አድርጓል። እንግዲህ ኦሮሚያ ክልል ሙስሊም በሚበዛበት አካባቢ የሚኖሩ ክርስቲያኖችን በመሰየፍ ያው የሰራውን ፕሮፓጋንዳ የምናውቀው ነው ማለት በመካከል ምን አይነት ጥላቻ እንዲነሳ በምን ያህል ርቀት እንደሄደበት አይተናል። እንዲሁ ደግሞ በትላንትና ሁለት ደግሞ በተለይ ጎንደር አካባቢ ተደጋጋሚ የሚከሰት ነው። ከአመታት በፊት ያውና መዲ ጀበል ጎጃም ሄደው የሰሩት ስራ ይታወቃል። ሞጣ አካባቢ እንግዲህ መስጊዶች እንዲቃጠሉና የተለያዩ ነገሮች እንዲደርሱ አድርገው ያንን በማጋጋልና በማጫጫው የተለየ ፖለቲካ ለመስራት ጥረት አድርገው ነበር። ከዛ በኋላ ደግሞ የተለያዩ አካባቢዎች ላይ ወሎም ቢሆን እንደዚሁ አንዳንድ ቦታዎች ላይ በፋኖ ትግል ውስጥም ቢሆን እንዲሁ እዛ መካነ ሰላም አካባቢ በተለይ ወሎና ጎጃም የሚገናኙበት አካባቢ ላይ የተፈጠረው ነገር የሚታወቅ ነው። እንግዲህ ከሰሞኑ ደግሞ በተለይ በትላንትና ሁለት ደግሞ ጎንደር ላይ አንድ የእስልምና መምህር ወይም ኢማም የሆነን ግለሰብ እንግዲህ በመምታት ነው ማለት በሁለቱ ሃይማኖቶች መካከል ክፍፍል እንዲፈጠር የተፈለገው ማለት ነው። እንግዲህ በዛሬው ዕለት እንደሚታወቀው በአዲስ አበባ መስቀል አደባባይ የአፍጥር የጎዳና ላይ አፍጥር ስነ ስርዓት ይከናወናል። እንግዲህ በራሱ የተለየ ፖለቲካዊ ጉዳይ ያለው መሆኑ ይታወቃል። ከአመታት በፊት ምን አይነት ነገር እንደነበረ እና አህመዲን ጀበለል ሲሉ የነበረው እና አህመዲን እነ አብዱል ጀለል ማለት ነው ይቅርታ እና አህመዲን ጀበልም ሆኑ ሌሎች እና ሙጂብ አሚኖ የመሳሰሉት አካላት ምን ይሉ እንደነበረ እና በከፍተኛ ትግል በከፍተኛ መፋጠጥ ውስጥ ሆነው እንግዲህ መስቀል አደባባይን ሰሞኑንም በመቀያየር ጭምር ሲጠቀሙ ነበር። እንግዲህ ከሰሞኑ ምን አይነት መመሪያ እንደወረደላቸው አይታወቅም። የጎዳና ላይ አፍጥር ማለት ጀምረዋል እንጂ ከዚህ ቀደም
የኢድ አደባባይ አፍጥር እያሉ ነበር ሲጠሩ የነበሩት። እንዴት ልቦና እንደገዙ አናቅም፣ ምን አይነት መመሪያ እንደወረደ ማለት ነው። የሆነ ሆኖ በትናንትናው ዕለት እንግዲህ ጎንደር ላይ አንድ ኢማምን በመሰዋት የአካባቢው ማህበረሰብ ይታወቃል። እንግዲህ ሙስሊም ክርስቲያኑ ተቻችሎ የሚኖርበት ቦታ ነው። ግን ክርስቲያኑ በሳሳበት ቦታ ላይ ሙስሊሙ በበዛበት ቦታ ላይ ክርስቲያኑን በመሰዋት እንዲሁም ደግሞ ክርስቲያኑ በበዛበት ቦታ ላይ ደግሞ ሙስሊሙን በመሰዋት በህብረተሰቦች መካከል ግጭት ለመቀስቀስ የሚደረገው ስራ በጣም የገነነ ነው። ይህን ሁነት በምን አይነት መንገድ የፋኖ ዲፕሎማሲ መዋጋት ይችላል ማለት ማሸነፍ ይችላል፣ እውነታውን ገልጾ ማሳየት ይችላል፣ የአብይ አህመድን ሴራ ማጋለጥ ይችላል የሚለው በጣም መሰረታዊ ጥያቄ ነውና በዚህ ዙሪያ እንግዲህ ፋኖ መስራት ያለበትን የቤት ስራ እየሰራ ነው ወይ የሚለውን ማየት ያስፈልጋል ማለት ነው። እንግዲህ ከዚህ ጋር ተያይዞ ብቻ ሳይሆን አጠቃላይ የፋኖ እንቅስቃሴ በተመለከተ ለዓለም አቀፉ ማህበረሰብና ሚዲያዎች እውቅያ ለመስጠት እንግዲህ አርበኛ ብሩክ የሰጠው ሀሳብ አለ። በቀጥታ እሱን ሀሳብ እንግዲህ ቀጣይ ታደምጡታላችሁ ማለት ነው። ከመሳይ ጋር ነው ቆይታውን ያደረገው። ያድምጣችሁም ያላችሁ ልትኖሩ ትችላላችሁ። ነገር ግን ከምን አንፃር እንግዲህ የፋኖ ዲፕሎማሲ እየተሰራ እንደሆነ በዝርዝር አስቀምጡታልና ተከታተሉት ማለት እወዳለሁ። እንግዲህ በዚህ በኤችአር 937 እና አጠቃላይ በዲፕሎማሲ ስራዎችን ለመስራት የጀመርናቸው ብዙ ስራዎች አሉ። እነዛን ከዚህ በፊት በተቀናጀና የተናበበ መሆን በተለይ ደግሞ ተጽዕኖ ሊፈጥር በሚችል ዓለም አቀፉ ማህበረሰብ ትክክለኛ የትግል ኮዛችንን እንዲረዳው ከማድረግ አንጻር የተወሰኑ ውስንነቶችና ክፍተቶች አሉብን ብለን እናስባለን። ክፍተቶች እንግዲህ በአንድም በሌላም የድርጅቱ ወጥ አለመሆንና አንድ መሪ ድርጅት አለመኖር የፈጠራቸው ደመር በውጭ ያለው አደረጃጀት በተለይ የዲያስፖራ አደረጃጀቶቻችን እና የዲፕሎማሲ አድቮኬሲም ስራዎች ወጥ በሆነ መንገድ የተቀናጀ መቅረብ አለመቻላቸው አንዱ ክፍተት ነው ብለን እናስባለን። እነዛን ለመሙላት እንግዲህ ሰፊ ስራዎችና ሰፊ እቅዶች አቅደን እየተንቀሳቀስን ያለንበት ሁኔታ ነው ያለው። ስለነዛ ሰፋ ባለ ሁኔታ በቀጣይ የምንነጋገርበት ይሆናል። የአማራውን ምክንያት ከማስረዳት አንጻር ግን አጠቃላይ የዓለም አቀፉ ማህበረሰብ እንዲረዳን የምንፈልጋቸው ነገሮች አሉ። በተለይ የአማራ ትግል ምክንያት ምንድን ነው የሚለውን ግልጽ አልደለንም ብለው ብዙ ጊዜ የውጭ ሚዲያዎችም ኢቨን እነኚህ የዓለም አቀፍ የመንግስታትም በፎረማት ደረጃ የአሜሪካ ኮንግረሶች ውስጥ የሚሰሩ ጥያቄዎች ያነሳሉ። አንዳንድ ጊዜ ከፕሪቶሪያ ስምምነት ጋር የሚያያይዙታል። የእኛን ወደ ትጥቅ ትግልም የገባንበት አሁን እያደረግን ያለነው የፖለቲካዊ ትጥቅ ትግል ደግሞ ትክክለኛ ኮዙ ግልጽና ፍትሃዊ የሆነ ምክንያት አለን ብለን ነው የምናስበው እና ለዛ ግልጽና ፍትሃዊ የሆነው ምክንያታችንን ለማስረዳት ተጠቀምና እየሰራን ያለናቸው ሁኔታዎች ናቸው ያሉት ማለት ነው። እንግዲህ በአሜሪካ ኮንግረስ ውስጥ ኤችአር 937 የሚል የኢትዮጵያ መንግስት እየፈጠረ ያለውን አጠቃላይ የቀጠናውን አለመረጋጋት የሀገሪቱ ውስጥ ያለውን አጠቃላይ የጦርነት ሂደቶች እየተፈጠሩ ያሉት የሰብአዊ መብት ጥሰቶችን አስመልክቶ ያዘጋጀውና ሰፖርት ሊያደርጉ የሚችሉ ስፖንሰሮችንም እያፈላለገ ያለበት ሁኔታ ነው ያለው። ያንን እንደምንደግፈውና ጠናክረው እንዲቀጥሉበት በሚል ነው የአዘጋጀንና የላክንላቸው ማለት ነው። እኛ የውጭ ጉዳይ መምሪያው ይህንን ላዘጋጀው አካል እንግዲህ አድሬስ እንዲደረግ እንፈልጋለን። ይህን ያደረግንበት ምክንያት አንደኛው በአገሪቱ ውስጥ ያለው በተለይ በአማራ ህዝብ ላይ እየተሰራ ያለውን የጦር ወንጀል አጠቃላይ የቡድን ወይም ደግሞ ማንነት ተኮር ጥፋቶችንም ጭምር እንዲያውቁት የማድረግ ሌላው አገዛዙና የአገዛዙ ወንበር አስጠባቂ የምንለው በተለይ ሰራዊት ፉል ስኬል ዋር ነው እያደረገ ያለው። ያንን በዋናነት በሴቶች ላይ በእናቶች ላይ የሚደርሰውን ጥቃት እንዳንዱ የጦርነት ግብአት አድርጎ ህዝባችን ላይ እያደረሰ ያለው ስቃይና መከራ ይታወቃል። ስለዚህ ዌፐናይዝድ ኦፍ ሴክሹዋል ቫዮለንስ እያደረገ ያለበት ሁኔታ ነው ብለን እናስባለን። ያንን ቀውስ እየሰሩት ላሉት ድጋፍ እንዲሆናቸውና በተለይ አጠናክረው እንዲቀጥሉበት ለማድረግ ነው። በሌላ ሁኔታ በዚህ በአማራው ጥያቄ ምክንያት የአማራውን ጥያቄ አንስተዋል። በተለይ የሰብአዊ መብት ጥሰቶች አሉ ያሉ ጋዜጠኞችም የፖለቲካ እንቅስቃሴ የሚያደርጉ አካላት በተለይ የአማራ ማንነት ያላቸው ፖለቲከኞች አሁን በስቆቃና በእንግልት ውስጥ በእስር ቤት ውስጥ ነው ያሉት። በአሁኑ ሰዓት ዓመት በላይ ያለምንም ክስ እስር ቤቱ የተቀመጡ አማራዎች አሉ። ክስ በቅርቡ የተመሰረተባቸው አሉ። እነዚህ ሁሉ ከህግ አግባብ ውጪ 2 ዓመት ሙሉ በእንግልትና በሰቃይ ላይ ቶርች እየተደረጉ
ግማሾቹም ህይወታቸውን ያጡበት ሁኔታ ያለበት፣ ተወሰኑት ደግሞ አካላተ ጎደሎ የሆኑበት ራሳቸውን እየሳቱና ምንም የማያውቁበት ደረጃ የደረሱበት ሁኔታ ስላለ እነዚህን አጠቃላይ በስርዓቱ እየተፈጸሙ ያሉት የሰብአዊ መብት ጥሰቶችም ጭምር በማስረጃም በመረጃም የተደገፉ አድሬስ እንዲሆን በሚል የጻፍነው ጽሁፍ ነው ማለት ነው። ሌላው አጠቃላይ በቀጠናው ላይ በተለይ የአፍሪካ ቀንድ ቀጠና ላይ ያሉት የጦርነት ጉሰማዎች እንደሚታወቀው በተለያዩ ምክንያቶች የአብይ አህመድ ስርዓት አሁን ያለበትን የሀገሪቷን ሰላምና መረጋጋት ባለፈ የቀጠናው ላይ ያለውንም ደግሞ የሰላምና መረጋጋት ለማደፍረስ እየሰራ ያላቸው ሁኔታዎች አሉ። በዚህ ልክ ኢትዮጵያ በተለይ በዲፕሎማሲው ደካማ ሆና የማሳጅ ፖለቲካ የልምምጥና በተለይ ህጋዊነት ያላቸው ዲፕሎማሲዎችን ከመስራት አንጻር አሁን እየታየ ያለው በጣም ከዚህ በፊት ከነበሩት የወረደ ማለት እንችላለን። ጥሩ የሚባል ዲፕሎማሲ ያላት ለማለት እንቸገራለን። ስለዚህ ያ ደግሞ እንደ ሀገርም እንደ ህዝብም ሊጎዳን ስለሚችል ያንን እያደረገ ያለው የቀጠናውን መረጋጋት እንፈልገዋለን። የቀጠናውም ጭምር አይደለም የሀገሪቱም ሰላምና መረጋጋት እንፈልጋለን። ለዚህ ምክንያት የሆነው የአብይ አህመድን ስርዓት ነው። እሱ ሙሉ ለሙሉ መቀየር አለበት ስለምናምን ለዚህ ከአብይ አህመድ ስርዓት ጎን የሚቆሙ ማንኛውም አካላቶች የተለያዩ ፍላጎቶች ቢኖራቸውም እንኳን ይህ ስርዓት ፍላጎታቸውን ሊያከብርላቸው እንደማይችል መታወቅና መገንዘብ መቻል አለባቸው ብለን እናምናለን እና ስለዚህ የቀጠናውን መረጋጋት እንፈልጋለን፣ የሀገሪቱን መረጋጋትና ሰላም እንፈልጋለን። ለዚህ ደግሞ ማንኛውም ውጭ የሚገኝ ተቋማት፣ ዓለም አቀፍ ተቋማቶች፣ መንግስታት ከአማራ ፋኖ ብሔራዊ ንቅናቄን የትግል ምክንያቱን እንዲረዱት ከማድረግ አንጻር እየሰራናቸው ካሉት ስራዎች መካከል አንዱ ነው ማለት ነው። ስለዚህ የጀመሩት የተለያዩ በኢትዮጵያ መንግስት ላይ ያሰባሰቡ ያሉት ማዕቀቦችንም ሌሎችንም ጫናዎች ለማድረግ የጀመሩትን የምንደግፍ መሆኑንና በተለይ እያደረገ ያለውን አጠቃላይ ፉል ስኬል ዋር ተረድተውት ግብአት የሆናቸው ዘንድ ያዘጋጀ ነው ደብዳቤ መሆኑን ነው የምወደው። መሳይ በእኛ ብሩክ እንግዲህ ደብዳቤውን ልካችኋል፣ መድረሱን አረጋግጣችኋል። ይህም በተመለከተ በአንድም ይሁን በሌላ ከአሜሪካ ፖለቲከኞች ጋር ያገኛችሁት ግንኙነት መስመር አለ ወይም በመልስ ደረጃ ያገኛችሁት ነገር አለ? እስካሁን ያገኘነው የለም። ሰሞኑን ይመስለኛል ከዚህ 2-3 ቀን ውስጥ ለውይይት የሚያቀርቡት በዚህ 2-3 ቀን ውስጥ ነው። ከዛ በኋላ ምላሾችን እናገኛለን ብለን እናስባለን። እስካሁን ባለ ሁኔታዎች ግን ገና የላክ ኦልሞስት 24 ሰዓትም አልሞላውም። ያን ደብዳቤ ፊድባኩን እንግዲህ የምን ላይ እንደደረሰ ተከታትለን የምናሳውቅ ነው የሚሆነው። እንግዲህ ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ከመመስረቱ በፊት በሌላም ብዙ ስራዎች በተናጠል ውጤታማም ባይሆኑ ስንሞክር የነበርንበት ሁኔታ ነው ያለው። አሁን የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ደግሞ መሰራት አለባቸው ብለን የምናስባቸውም በተለይ በዲፕሎማሲው እና በግንኙነት ዘርፉ ስራዎች መሰራት አለበት ብለን የምናስባቸውን እቅዶችን አውጥተን እነዛን እቅዶች ወደ ትግበራ ለመግባት የሄድንባቸው ሁኔታዎች ናቸው ያሉት ማለት ነው። ከዚህ በፊት ያልሰራናቸው ስራዎች ይኖራሉ። አሁን ላይ የሰራናቸውን አጠናክረን ያልሰራናቸውን ደግሞ እንዲሰሩ በማድረግ በዲፕሎማሲውም በደንብ ተጽዕኖ ልንፈጥር የምንችልበት የፖለቲካል ኢንቲቲ መሆኑን የአማራ ህዝብ እንደ ህዝብ በጣም ቁጥር ያለው ማህበረሰብ ነው ተብሎ የሚታወቅበት ሁኔታ ያለበት ነው። ያንን የመቀየር የሚያስችል ፖለቲካዊ ማህበረሰብ ያለንን መሆኑ እንዲታወቅ የሚያስችል የዲፕሎማሲ ስራዎች፣ የፖለቲካ ስራዎች እንሰራለን። ወደ ትጥቅ ትግሉ የገባ ነው እንግዲህ እንደሚታወቀው ሙሉ ጥያቄዎቻችን በሰላማዊ መንገድ መመለስ ስላልቻሉ ነው። አሁን እያደረግን ያለ ነው ከድርጅቱ ማመሰራረት አንጻር የትግል መስመርና ስልታችንን አዘጋጅተን የገባንበት ነው። ስለዚህ ፖለቲካዊ ትጥቅ ትግል ነው እያደረግን ያለ ነው። ፖለቲካዊ ትጥቅ ትግል ስናደርግ በፖለቲካው መሰራት ያለባቸው አንዱ የዲፕሎማሲና የአድቮኬሲ ስራዎች ነው። የአማራውን ዲያስፖራ ከዚህ በፊት በነበረው የተነጣጠለ ወይም ደግሞ ለየብቻ ያደርግ የነበረውን ወጥ አሰራር ለመዘርጋት በርካታ ውይይቶች ከአማራ ማህበራቶች ጋር እያደረግን ያለንበት ሁኔታ ነው ያለው። ያንን ደረጃጀት ወደ አንድ በማምጣት በዲፕሎማሲውም በአድቮኬሲውም ጠንካራ ስራዎች እንዲሰሩልን ማድረግ እንፈልጋለን። በዓለም አቀፍ ተቋማቶች ጋር እንደዚሁ ግንኙነቶችን የአማራ ፋኖ ብሔራዊ ንቅናቄ ከዓለም አቀፍ ተቋማት ጋር ሊኖረው ስለሚገባ ግንኙነት ምን መምሰል አለበት፣ የምናደርገው እነዚህ የተቋቋሙበትን እሴቶች ባከበረ መልኩ ምን አይነት ግንኙነት ሊኖረን ይገባል በሚል ከነሱ ጋር እየሞከርን ያለናቸው ሂደቶች ናቸው ያሉት። ከዚህ በኋላም በተወሰኑ ተቋማቶች ጋር እንደዚሁ አንዳንድ አድሬስ የምናደርጋቸው ይኖራሉ ብለን እናስባለን። ለአብነት ያክል ዩናይትድ ኦፊስ ኦፍ ዘ ቪክቲም ራይትስ አድቮኬሲ፣ ዩናይትድ ኔሽንስ ኦፊስ ኦፍ ዘ ሂውማን ኮሚሽን ፎር ሂውማን ራይትስ የሚሉት ተቋማቶች ጋር በተመሳሳይ እንደዚሁ
አሁን እየተፈጠሩ ላሉት ሰሞኑን በህዝባችን ላይ እየተፈጸሙ ላሉት ጅምላ ጭፍጨፋዎች፣ በየእስር ቤቱ እየተንገላቱ ላሉት የአማራ የፖለቲካ እስረኞች፣ የጋዜጠኞችና የታሪክ ተመራማሪዎች ጭምር ድምጽ የሚሆን እነሱ መብት እንዲከበር በሚያነሳ መንገድ ከነዚህ አካላቶች ጋር ግንኙነት ለማድረግ እየሞከርን ያለንበት ሁኔታ ነው ያለው። ስለዚህ በዲፕሎማሲው መንገድ የአማራ ፋኖ ብሔራዊ ንቅናቄ ምቹ ሁኔታዎችን ያመቻቸ የውጭ ዓለም አቀፍ ተቋማትም መንግስታትም ትኩረት ሰጥተውት አብረውት ሊሰሩ የሚችሉበት ሁኔታ እያመቻቸን ያለንበት ሂደት ነው ያለው። የአማራውን ህዝብም ኮዝ እንዲያውቁት ከማድረግ አንጻር ሰፊ እንቅስቃሴ እያደረግን ያለንበት ሁኔታ መኖሩን መግለጽ እወዳለሁ። መሳይ በውጭ የሚገኘው የአማራ ማህበራቶች የውጭ በሚገኘው የአማራ ዲያስፖራ ይህን ትግል ከጀመርንበት ጊዜ አንስቶ ማህበራዊ ቤዛችን እንኳን ጠንካራ ባልነበረበት ሰዓት ከጎናችን ሆኖ ብዙዎችን ሲያደርገን በትግሉ ለተጎዱ አካላቶች ጉዳት ለደረሰባቸው የማህበረሰብ ክፍሎች ጠንካራ የሆኑ እገዛዎችን ሲያደርግልንና በደንብ ተቋቁመን የአገዛዙን ያደረሰ ያለውን የሰብአዊ መብት ጥሰት ያደረሰ ያለውን ውድመት እንዲያውቀው ከማድረግ አንጻር የተሰሩ ስራዎች አሉ። ዛ ተጠናክረው መቀጠል እንዳለባቸው እናምናለን። ግልም በማህበራትም ተደራጅተው ይህንን ስራ እየሰሩ ያሉ ተቋማትም ግለሰቦችም እንዳሉ እናምናለን። በእኛ በኩል ከዚህ በፊት የነበረውን በተናጠል የሚያደርጉትን ከእንደ ድርጅት በሚወርዱ አቅጣጫ መሰረት ወጥ አንድ አይነት የሆኑ ስራዎችን አቅደን ሊሰራ የሚያስችል ፕላትፎርም ለመዘርጋት ውይይቶች እያደረግን ያለንበት ሁኔታ ነው ያለው። ከማህበራት ጋር ከተጽዕኖ ፈጣሪ ሰዎች ጋርም እንደዚሁ አንዳንድ ውይይት እያደረግንበት ያለንበት ሁኔታ ነው ያለው ማለት ነው። ስለዚህ ቀናጀ የአማራን ህዝብ ምክንያት ሊያስረዳ የሚችል እንቅስቃሴ ለማድረግ ስራዎች ጀምረናል ማለት ነው። እንግዲህ ይህንን አቅማችንን ትልቁ ድርጅቱ አቅም በውጭ ያለው የዲያስፖራው ማህበረሰብ ይህንን ለመስራት መልካም አጋጣሚዎችም አሉት ብለን ነው የምናስበው። ስለዚህ ያንን በማደራጀትና ከድርጅቱ ጋር ተቋማዊ የሆነ ግንኙነትን በመፍጠር ሊሰሩ የሚገባቸው ታስኮችን በመነጋገርና በመሰጣጣት እንዲሰሩ የማድረግ ሂደቶችን ጀምረናል። ያን በቀጣይ የምናሳውቅ ነው የሚሆነው በሂደት ላይ ያሉ ሁኔታዎች ስለሆኑ። ስለዚህ ከዚህ በፊት የነበሩት አዲስም ሊመጡ የሚችሉ ከኛ ጋር ሊሰሩ የሚችሉ ጠንካራ ተቋማትም ጠንካራ ግለሰቦችም አብረውን የሚሰሩበትን ፕላትፎርም ያዘጋጀንና ለዛ ዝግጅታችንን ጨርሰን ወደ ተግባራ ለመግባት እየተንቀሳቀሰ ያለንበት ሁኔታ ነው ያለው። የትግላችን ኦልሞስት የአማራን ትግል መሬት ላይ ያለውን አንድ በማድረግ ችለናል። በውጭ እየተንቀሳቀሰ ያለውን ደግሞ አንድ በማድረግ በተለይ በዓላማ በስራ ለአንድ ስራ ለአንድ ዓላማ እንዲሰሩ እንዲተባበሩ በማድረግ ተጽዕኖ ልንፈጥርባቸው የምንችላቸውን እንቅስቃሴዎች በማድረግ የምንሰራቸው ስራዎች ይኖራሉ ብለን ነው የምናስበው። ለዛ የተጀመሩ ስራዎችን እንግዲህ አጠናክረን እንቀጥልባቸዋለን ብዬ አስባለሁ። ግን ጠንካራ እንቅስቃሴ እያደረጉ እያገዙ ያሉ አካላቶች አሉ። ይበል የሚባል አመሰግናቸው የሚገባ ነው። ከልብ አመሰግናለሁ። እናጠናክረን እንቀጥላለን። ሁሉም ቦታዎች ላይ የአማራን የትግል ምክንያት ከማስረዳት አንጻር ቦታችንን ከማስረዳት አንጻር እንግዲህ ወጥ እንደ ድርጅት ከዚህ በፊት ሲጠየቅ የነበረው አንድ መሪ ድርጅት አለመኖሩ ትልቅ ስራዎችን ለመስራት ተጽዕኖ ለመፍጠር እንደተቸገርን ነበር። መሬት ላይ ያለው አንድ ድርጅት ሆኖ በመምጣቱ የተሻሉ ስራዎችን እንሰራለን ብዬ አስባለሁኝ። በዚህ ሂደት ውስጥ የሚገርመው መሳይ ከዚህ በፊት የውጭ ሚዲያዎች አንድ ጥያቄ ያቀርበውልን ያውቃሉ። ጥያቄዎቻችን በግልጽ አናውቃቸውም፣ የአማራን ትግል ጥያቄ አናውቃቸውም የሚል ምክንያታችሁ ቅድም መጀመሪያ ላይ እንደገለጽኩልህ ትግል ያስገባችሁ ምክንያት የፕሪቶሪያ ስምምነትም ጭምር ነው ወይ የሚል ጥያቄዎች አንስተው ነበር እና እነዚህ አንድ አይነት አመለካከትና ሀሳብ ይዘን ለውጭ ማህበረሰብም ለሚመለከታቸው አካላቶችን ማስረዳት ባለመቻላችን የመጡ ክፍተቶች ናቸው እናስባለን። በዘር እየጠፋ በማንነቱ ምክንያት እየተገደለ ያለ ማህበረሰብ ጨፈጨፈ ያለ ማህበረሰብ ከነበረበት ከሰብ ልክ ምክንያት የሌለው ወይም ደግሞ የተወሰኑ ጥያቄዎችን በማንሳት ብቻ ምክንያቱ በግልጽ እንዳልታወቀ ተደርጎ ሲሳል የነበረ ነውና ያንን በሚመልስ መንገድ እንግዲህ በተደራጀ ሁኔታ የውጭ ያለው ማህበረሰባችንም ድርጅታችንን በተቀናጀ መንገድ ስራ ይሰራል ብለን እናስባለን።